አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ነው አልሐምዱሊላህ ረብል ዓለሚን። ማሻአላህ ተባረካላህ። እናንተዬ በክረምት የቀረጽኩላችሁን ቀረጻ ታስታውሱታላችሁ? በሰቀሽ ሽምብራ ያለ አትክልት ነው መዝርዓ ነበረ ማለት ነው። ገና እሸቱኑ ምናምን ነበር የቀረጽኩላችሁ። አሁን ደግሞ ጎምርቶ እየታጨደ ምንድነው የሚታጨደው ግን? ስንዴው ነው ጤፉም ሽቷል። ስንዴው እየታጨደ ነው ማለት ነው። አያችሁ ወይ ጉድ! ጓራ ያለው ታጭዶ አብቅቷል። ጉድ! እኔ ራሱ ግራ ያጋባኛል ማለት ነው። ምን እንደደረሰ አያችሁት? ተራራው ላይ ሄዶ ወይኔ ጉዴ! እስቲ ቆይ በዛ ደግሞ አግድ የምልበል ማሻአላህ የነማን መንደር ነው ይሄ? እስኪ ወዲያ ድረስ አሁን ለምሳሌ አለ አያችሁት? በጣም ነው ደስ የሚለው ማለት ነው። በነገራችን ላይ 10 ሰዓት ነው አሁን ዳመና ሆኖ እያለ ግን በጣም ለቀረጻ አመቺ የሆነ ጊዜ ሆኗል ማለት ነው። ወዲያ ላይ የጎራው ተራራ ጠለጅ ወደዚህ እየመጣ ነው ማለት ነው። ወይኔ አያችሁት? ወደ ገደሉ ደግሞ ሲደርስ ይሄንን ይመስላል ማለት ነው። ሲያምር እና ጥቅምት ማለቂያው ይሄንን የመሰለ እሽት አሳያችሁ። ላይክ ሼር በማድረግ ለጓደኞቻችሁ ለማድረስ ደግሞ የበኩላችሁን ተዋጽኦ እላችኋለሁ ማለት ነው። እኔ ሲቀጥል ደግሞ ይሄው እዚጋ ደግሞ ወደ ለሚ ተራራ ያለውን ነው ደግሞ ማሳያችሁ አባይዎችዬ። ወይኔ እዛው ማዶ ድረስ የወለቃ ወዲህ ማዶ ተብሎ ይጠራል ማለት ነው። እዩት መንደሩ ሰፈሩ አልፎ ዘማዶ አያችሁት? የለሚ ተራራ በዚህ ሆኖ እስቲ ወግጂ ቆይ ስነ ስርዓት አረ ወግጂማ ምንድነው ማሳይሽ? እሸት የምን እሸት ላሳይሽ? አታክልት ነው። አሁን ዙሮ ቀጥበይማ ቆይ ይሄ ደግሞ ማን ነው መሰላችሁ? ለሚበር ያችሁት ለሚበር ነው ማለት ነው። ምን ይፈልጋችሁ ነው? መጣው ቆይ መጣው። እሺ እና እንደዛ ነው እላችኋለሁ ሀባይቦችዬ። በነገራችን ላይ ማለት ነው ወደ ሰፈር ግብዣ ስጠራ ነው እኔ እዚህ መቀረጽላችሁ። አይገርማችሁም? ግብዣ ስጠራ ላይ ስመጣ ምናምን ነው። አሁን በክረምት የመጣው ነበርኩ፣ አሁን ደግሞ በጥቅምት መጣሁ ማለት ነው። እና ይሄንን ይመስላል ማለት ነው ሀዋይቦችዬ። ሰቃ ሽምብራ ወይ ስንት ናችሁ እስቲ? እኔ ሰቃ ሽምብራ ነው ይበሉ እስቲ ማለት ነው። ይሄው በቆሎ ወይኔ በቆሎ ደርቋል እንዴ አሁን? እኮ ዙሮ እየተበላ ነው። ይሄው በቆሎ እየተበላ ነው አሉ። ገበያም አንዴ እየመጣ ነው ማለት ነው። አያችሁት? መንደሮቹ እንዴ ባለዚህ መንደር ልጆች አሁን እንዴ የላችሁም ግን? ወይኔ ሀገራችሁን እያሳየኋችሁ ነው ማለት ነው። እዛ ማዲዮ የሚባለው ደግሞ ማን ነው? ደራ ነው እንጃ ወላሂ። ወይኔ ጉዴ ጭልም ያለ ነው ማሳ ጉም ሁላ አያችሁት? ይሄንን ይመስላል ማለት ነው። እስኪ ልንቀሳቀስ ትንሽ ቀስቀስ ልበል ግን ገደል ብገባ ማለት ነው ማን ተጠያቂ አላውቅም። ተጠያቂው ማን እንደሆነ ይኸው በዚህ ደግሞ መስጂዱ የለሚ በር መስጂድ ነው ማለት ነው። እንደ አጠቃላይ ደግሞ እዚህ ላይ ጭግግ አለብኝሳ
እኔ እንጃ ምን ሆኖ እንደው ጭግግ አለ። ካሜራማን አስተካክለኝ እንዲያትሉኝ እሺ። በሞባይሌ ነው የምቀርጸው። ሰምታችኋል። ወይኔ እዚህ ደግሞ ይሄው ታፋፍ ቤት መኖር ጥሩ ነው ማለት ነው። ይሄ አሁን ድንጋይ ቆፍረው ነው ይሄን ቤታቸውን ሲገነቡ ማለት ነው። ይህቹት እኔስ በዚህ ልቀመጥ አዞረኝ። እሺ አፋፍ ላፋፉ። ይሄ ደግሞ በዚህ የለሚ በር መስጂድ ነው ማለት ነው። ይህቹት የለሚ በር መስጂድ ነው። አገሩ የናፈቀው መሽም እስከ መጨረሻው ቪዲዮውን ያያታል ማለት ነው። ግን የቆላህል ማለት ነው። ወላሂ ሐምሌ፣ ነሐሴ፣ መስከረም አበቃ፣ ጥቅምት መታጨጃው ነው ማለት ነው። አይገርም? ማሻአላህ ማሻአላህ ማሻአላህ። ይሄ ውሃ የሚቀዱት ተየት ነው? ተዘሃጅ ተዋርካይቱ ዋርካይቱ ጥቅ ያለሽ ቧንቧ አያችኋት? ይሄ እኔ አሁን ስልኬ የተሽከረከረ ነው የሚመስለኝ በዚህ ስቀመጥ። ሱብሃን ሲጀመር መልሶም ቢዘራ ሁለቴ ያበላል ማለት እኮ ነው። የቆላ ማሳ ዝናብ ያለመጣል ችግር ነው እንጂ 3 ወር ከሆነ ሁለተኛ ቢያርሱት ራሱ መልሶ ለሰኔ እርሻ ይደርሳል ማለት ነው። እና እንደዛ ነው። ማሽላ ቆረጣ እንዲመጡልኝ እሺ፣ ጣርቻችኋለሁ። ለማንኛቸውም ተጋበዙልኝ፣ ግብዣችሁ ነው እላችኋለሁ። ጊሜው አያችሁት? ጊሜው ደግሞ ያኔ አሁን ስቀርጸው በጣም ነበር ይሄ አካባቢ ሁላ ቅጠል መስሎ የሚታየው። አሁን ደግሞ ገረጣ ማገናገራችን። ቅጠሉን ሲያመጣው ደስ ሲል፣ ቅጠሉን ሲያረግፈው ደግሞ እንዴት እንደሚያስጠላ መገን አያችሁት? ይሄ ጊሜ አሁን እንግዲህ ለከርሞ ተባስቶ ተዋልዶ ይመጣል ማለት ነው። ሺህ ሆኖ 10 የነበረው ሺህ ሆኖ ይመጣል ማለት ነው። እና እንደዛ ነው ማለት ነው። እዛ ታች ያለችውን ዛፍ ደግሞ ምንድን ነበር ስሟ? ሽባሃ አያችኋት? ሽባሃይቱ ራሱ ማሻአላህ ናት። በክረምት አሁን በጋ ስትሆን ድርቅርቅ ብላ ትቀራለች ማለት ነው። አላህ ያለምልምሽ። በሉ ሀባይቦችዬ፣ አስተያየት ካላችሁ አስተያየት ኮሜንት ጻፉልኝ። በሌላ ቪዲዮ እንገናኛለን ኢንሻአላህ። ቀጣይ ደግሞ ፕሮግራም ይዤ እመጣላችኋለሁ። ለየት ያሉ ነገሮችን ቁም ነገር አዘል ያላቸውን አቀርብላችኋለሁ። ላይክ ሸር በማድረግ እንዳትረሱ እላችኋለሁኝ። የሰቀሽን ብራን ተራራ አሳየቻችኋለሁኝ። መንደራችሁንም አሳየቻችኋለሁ። ይላችኋለሁኝ ሀባይቦችዬ። የዛሬው ውሎ ይሄን ይመስል ነበር። ቀጣይ ደግሞ የሌላ ፕሮግራም ይዤ እመጣላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።